አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የረድኤቱ ሀብት የልመናው በረከት ከእኛ ጋር ለዘላለሙ በእውነት ይኑር። በታኅሳስ ወር በ12 ቀን የሚነበብ የመላእክት አለቃ የከበረ የሚካኤልን ነገር የሚናገር ድርሳን ይህ ነው። አሕዛብ ሁላችሁ ይህን ነገር ስሙ። በዚህ ዓለም የምትኖሩ ወንዶችም ሴቶችም ይህን ምስጢር አድምጡ። የመላእክትን አለቃ የቅዱስ ሚካኤልን ገናንነት ይገልጥ ዘንድ እግዚአብሔር ያደረገውን ተአምራትና ኃይል ታውቁ ዘንድ ሁልጊዜ ይጸልያል። ሰውንም ሁሉ በረድኤት ይቀበላልና በጸሎቱ ለሚታመኑ ሰዎች ወደ እግዚአብሔር ይማልዳል። እንደ ሥራቸው ክብርን ኃይልን ይሰጣቸዋልና። ሃይማኖቱ የቀና አንድ ሰው ነበር። ስሙ ዱራታዎስ ይባላል። ሚስቱም ቴዎብስቲያ ትባላለች። ቆሎንያ በምትባል በአንዲት አገር ይኖሩ ነበር። ብዙ ገንዘብ ማለትም ብርና ወርቅ፣ በግና ላም፣ ግመልና አህያ፣ ፈረስና በቅሎ ነበራቸው። ዱራታዎስ ሚስቱም ቴዎብስቲያ ለችግረኞችና ለድሆች ይራሩ ነበር። በመላእክት አለቃ በቅዱስ ሚካኤል በዓል በየወሩ በ12 ቀን ብዙ ምጽዋት ያደርጉ ነበር። በየሀገሩ ሁሉ 3 ዓመት ድረስ ጽኑ ረሃብ ሆነ። በየሀገሩ ሁሉ ዝናብ ስለታጣ እህልና ውሃ ጠፋ። ስፍር ቁጥር የሌላቸው ሰዎችና ከብቶች አለቁ። ዱራታዎስና ሚስቱ ግን ምጽዋት መስጠትን አልተውም። ያላቸውን እየሸጡ ለችግረኞችና ለድሆች ይመጸውቱ ነበር። በገንዘባቸውም ስደተኛውንና እንግዳን ይቀበሉ ነበር። ከዚህ በኋላ በኅዳር በ12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ በቤታቸው ከነበረ ሁሉ ምንም ምን አላገኙም። ስንዴም ቢሆን ወይንም ቢሆን በግም ቢሆን ላምም ቢሆን በቤትም በእዳሪም አላገኙም። ቴዎብስቲያም እቤት በገባች ጊዜ የምታደርገው ምንም ጠፍቶባት ተቀምጣ ታለቅስ ጀመር። መላእክት አለቃ ቅዱስ ሚካኤል ሆይ በዓልህ እንዲህ እንዴት ይታጎል እያለች ባሏም ዱራታዎስ ገብቶ እንዲህ አላት። ስላደረገልን ሁሉ ፈጣሪያችን እግዚአብሔርን እናመስግነው እንጂ ምን ያስለቅስሻል? አሁንም የቅዱስ ሚካኤል በዓል እንዳይታጎል እኔ ልብሴን ለወይንና ለስንዴ ሽጬ በመላእክት አለቃ በቅዱስ ሚካኤል በዓል መስዋዕት ይሆን ዘንድ ለቤተ ክርስቲያን እሰጣለሁ፣ እሱ ችግራችንን ያውቃልና። ሚስቱም እንዲህ አለችው፣ ዛሬስ እንደምን እንዲህ ጠላኸኝ? የኔን ልብስ ትተህ ያንተን ልብስ ትሸጣለህን? ሥጋዬና ሥጋህስ አንድ አይደለምን? ጌታችን ባልና ሚስት አንድ አካል ናቸው። እግዚአብሔር አንድ ያደረገውን ሰው ሊለይ አይችልም ብሎ እንደተናገረ እሱም ሚስቱን እንዲህ አላት፣ የወንድ ልብሱ ቢያረጅ አያሳፍርም፣ ለሴት ግን ያሳፍራል። የአንቺ ልብስ ለነገ ይቀመጥ፣ በመላእክት አለቃ በቅዱስ ሚካኤል በዓል ቀን እንድትጸልይበት ይቆይ አላት። ዳግመኛም ሐዋርያው ጳውሎስ በጌታችን በኢየሱስ ክርስቶስ ዘንድ ወንድና ሴት የለም አላለህምን? ምክንያት አታድርግ አለችው። እሺ እንዳልሽ ይሁን አላት። ይህን ልብሴን ሽጬ ስንዴና ወይን ገዝቼ ለቤተ ክርስቲያኑ ሹም እሰጣለሁ። ነገ ያንቺን ልብስ ወስጄ በግ እገዛበታለሁ አላት። በነጋውም የሚስቱን ልብስ ይዞ ባለበግ ወዳለበት ቦታ ሂዶ ባለበጉን በ3 ወቄት ወርቅ የሚሸጥ በግ አለህን? አለው። አዎን አለኝ አለው። ዱራታዎስ መልሶ እንዲህ አለው፣ መያዣ የሚስቴን ልብስ እሰጥሃለሁ፣ እስከ 3 ቀንም እከፍልሃለሁ። ባገኝ 3 ወቄት ወርቅ እሰጥሃለሁ።
ባላገኝ የሚስቴ ልብስ ገንዘብ ይሁን አለው። ባለበጉም የሐር ልብስ በቤቴ መልቶአል፣ የሚስትህን ልብስ አልሻም አለው። ዱራታዎስም በጽኑ ሐዘን ወደ ቤቱ ሲመለስ የመላእክት አለቃ ቅዱስ ሚካኤል በንጉሥ አምሳል ብዙ ሰራዊት ተከትለውት በነጭ ፈረስ ላይ ተቀምጦ በጎዳና ተገናኘው። ዱራታዎስም ባየው ጊዜ ፈርቶ ከጎዳናው ፈቀቅ አለ። የመላእክት አለቃ ቅዱስ ሚካኤልም ዱራታዎስ ሆይ እንዴት አደርክ? ከወዴት መጣ? እስኪና ንገረኝ አለው። ያን ጊዜም ዱራታዎስ ቀረበ። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ዱራታዎስን ይህ በትከሻ ያዝከው ምንድነው? የሴት ልብስ ይመስላል አለው። ያን ጊዜም ዱራታዎስ መልሶ አዎን ጌታዬ፣ ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነው። የሚስቴን ልብስ ይዤ ለመላእክት አለቃ ለቅዱስ ሚካኤል በዓል የማርደው በግ ልገዛ ወደ ባለ በግ ሄድኩኝ። ባለ በጉ ግን መያዣ ስጠኝ አለኝ። እንግዲያስ መያዣ የሚስቴን ልብስ ውሰድ አልኩት። የሐር ልብስ በቤቴ መልቶአል ብሎ እምቢ አለኝ አለው። የመላእክት አለቃ ቅዱስ ሚካኤልም አሁንስ እኔ ብዋስህ እስከ 3 ቀን ትከፍላለህን? አለው። ዱራታዎስም አዎን ጌታዬ እከፍላለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ያን ጊዜውን አንዱን መልአክ ሂደህ ባለበጉን ለዱራታዎስ በጉን ስጠው፣ እስከ 3 ቀን ድረስ ይከፍልሃል በለው ብሎ ላከው። ያም መልአክ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ለዱራታዎስ በጉን አመጣለት። ዳግመኛም መልአኩ ዱራታዎስን ከሰዎቹ ጋር ታሳድረኛለህን? አለው። ዱራታዎስም አዎን ይሁን ጌታዬ፣ እንዳልከኝ እደር አለው። የመላእክት አለቃ ቅዱስ ሚካኤልም የከብት ሥጋ አልበላምና ለራቴ የምበላው ዓሣ ታገኛለህን? አለው። ዱራታዎስም ባገኝ ዓሣ እገዛልሃለሁ አለው። ቅዱስ ሚካኤልም ለበዓል ዓሣው ዋጋውን ምን ትሰጠዋለህ? አለው። ዱራታዎስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም በመንፈስ ቅዱስ እንደ ሰው ፈገግ ብሎ ከዚች ልብስ በስተቀር ሌላ የምትገዛበት የለህምን? አለው። አዎን ጌታዬ የለኝም አለው። ቅዱስ ሚካኤልም ዓሣ በሚይዙ ሰዎች ዘንድ ብዋስህ እስከ 3 ቀን ትከፍላለህን? አለው። አዎን ጌታዬ እከፍላለሁ አለው። ያን ጊዜ ቅዱስ ሚካኤልም ዓሣ ወደሚይዙ ሰዎች አንድ መልአክ ላከ። ያም መልአክ ፈጥኖ ሄዶ አንድ ዓሣ አምጥቶ ሰጠው። ዱራታዎስም ደስ አለው። የመላእክት አለቃ ቅዱስ ሚካኤልንም ጌታዬ ሆይ ተነስ፣ ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ወደ ቤት ገብተህ ራታችንን አዘጋጅ፣ እኔ በኋላ እመጣለሁ አለው። ዱራታዎስም ያን በግና ዓሣ ይዞ ወደ ቤቱ ገባ። ሚስቱ ቴዎብስቲያ የደጃፉን በር ትከፍትለት ዘንድ ወጣች። በግና ዓሣውን ልብሱንም በትከሻው ተሸክሞ ባየች ጊዜ ጌታዬ ሆይ በግና ዓሣ ልብሴንም በትከሻ ተሸክመ አያለው፣ ይህን ሁሉ ከወዴት አገኘኸው? አለችው። ባሏም አጥቼ ወደ አንቺ ስመለስ በጎዳና ደግ መኮንን ሰው አግኝቼ ክብሩን ገናንነቱን ግርማውን ባየሁ ጊዜ ከጎዳና ወጥቼ ቆምኩ። በቃሉ ዱራታዎስ ከወዴት መጣህና ወደ እኔ ቅረብ አለኝ። ጌታዬ ሆይ ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነውና ለበዓሉ የማርደው በግ ልገዛ ሄጄ ነበር አልሁት። እንዴት በግ አላገኘህም አለኝ። ለባለ በጉ የምሰጠው ወቄት ወርቅ የለኝም፣ የሚስቴን ልብስ ይዘህ አንድ በግ ስጠኝ ብለውም የሐር ልብስ በቤቴ መልቶአል፣ የሚስትህን ልብስ አልሻም አለኝ አልኩት።
ይህን በነገርኩት ጊዜ ሰውየው ደግ ነውና ያን ጊዜውን አዘነልኝ። ከሰዎቹም አንድ መልእክተኛ ፈጥኖ ልኮ አንድ በግ አሳውንም እንደዚሁ አምጥቶ ሰጠኝ። ዱራታዎስም ይህን ነገር ለሚስቱ ለቴዎብስቲያ ሲነግራት የመላእክት አለቃ ቅዱስ ሚካኤል ከሰራዊቱ ጋር እንሆ ደረሰ። ከበር ቆሞም ቴዎብስቲያ ሆይ እንዴት አለሽ አላት። እሷም ጌታዬ ሆይ ቸር አለህን አለችው። ቴዎብስቲያ ሆይ በዚህ ክፉ ዘመን እንደምን አለሽ አላት። የእግዚአብሔር ስሙ ይመስገን በመላእክት አለቃ በቅዱስ ሚካኤል አማላጅነት አለን አለችው። ያን ጊዜም ዱራታዎስ ስለ እሱ የነገርኩሽ ሰው እንሆ ይህ ነው አላት። ቴዎብስቲያም ደስ ብሏት አንተ ክቡር ገናና ነህና ከበር አትቁም፣ ወደ ባሮችህ ቤት ግባ አለችው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም ዱራታዎስን እኔ ወደ ቤተ ክርስቲያን እሄዳለሁ፣ አንተ ይህን በግ እረድ፣ አሳው ግን እኔ ወደ ቤት እስክመለስ ድረስ ይቆይ አለው። አንተና ሚስት አስቀድማችሁ ስራችሁን አዘጋጁ። የመላእክት አለቃ ቅዱስ ሚካኤልም ከእነሱ ዘንድ ሄደ። ባሏ ዱራታዎስም ሚስቱን ለመላእክት አለቃ ለቅዱስ ሚካኤል በዓል የምናደርገው የቀረ ወይን የለምን አላት። የቀረ አንድ ማድጋ አለ አለችው። ከዚህ በኋላ ዱራታዎስም ወይኑን ያይ ዘንድ ወደ ቤቱ ገባ። ከበር እስከ ጓዳ ጋኑም ማድጋውም ወይን ሞልተው ነበር። ሚስቱንም በጠዋት ከወጣሁ ወዲህ ወይን ያመጣልሽ አለን አላት። የለም አለችው። የሆነውን እስክናውቅ ድረስ ዝም በይ አላት። ዳግመኛ ወደ እንጀራው ቤት ገባ። ከበር እስከ ውስጥ ድረስ መልቶ አገኘ። ዘይቱ፣ ቅቤው፣ ማሩ ወዳለበት ሄደ። ሞልቶ አገኘ። ወደ እህል ቤትም ሄደ። በአይነቱ መልቶ አገኘ። ወደ ዕቃ ቤትም ሄደ። ሀብትም መልቶ አገኘ። በዚያች ሰዓትም ሊነገር የማይቻል ሀብት በረከት በቤታቸው ውስጥ ሆነ። ያን ጊዜም እጅግ ደስ ብሏቸው በመላእክት አለቃ በቅዱስ ሚካኤል አማላጅነት ቤታችንን የባረከ እግዚአብሔር ይክበር ይመስገን ብለው ሰገዱ። ያን ጊዜ በጉን አረደ። ስጋውም በሚቀቅሉበት መላ የማያልቅም ሆነ። የቅዱስ ሚካኤልንም በረከት ተቀብሎ ፈጽሞ ደስ አለው። ከዚህ በኋላ ወደ እሱ እንደሚመጣ ለነገረው ሹም ያማረ ልብስ አነጠፈ። ወደ ቤተ ክርስቲያን ሄዶ ከመላእክት አለቃ ከቅዱስ ሚካኤል ስዕል ዘንድ ሰገደ። እንዲህም ብሎ ጸለየ። የመላእክት አለቃ ቅዱስ ሚካኤል ሆይ ባሪያ ዱራታዎስን ይቅር በለኝ፣ ከእግዚአብሔርም ዘንድ ይቅርታን ለምኝልኝ። ዛሬ በበዓል ወገኖቼን ደስ ይላቸው ዘንድ ከበረከትህም የተራቡት ይጠግቡ ዘንድ ዛሬ በእኔ ላይ የአማላጅነትን ኃይል አሳየ። በቤቴም የረድኤትህን ጽናት ገለጽክ። ትላንትና እኔ ድሃ ነበርኩ፣ በበዓል መታጎልም ልቤ ይታመም ነበር። ዛሬ ግን እግዚአብሔር አምላክ በአማላጅነት በሰጠኝ ፍጹም በረከት ባለጠጋ ሆኛለሁ። አሁንም እግዚአብሔር አምላክ የተመሰገነ ነው። ድሃውን ከምድር ያነሳኝ፣ ጦም አዳሪውንም ከትቢያ ከፍ ከፍ ያደረገኝ፣ ከአንተ ጋር ያኖረኝ ዘንድ በፍቅርህም ያጸናኝ ዘንድ ከመላእክት ጋር ያኖረው ዘንድ ድሃውን ከምድር የሚያነሳው ምስኪንንም ከመሬት ከፍ ከፍ የሚያደርገው እሱ ነው ብሎ ነቢዩ እንደተናገረ እንሆ ከዳዊት ጋር በፊት ዘምርለታለሁ እንዲህ እያልኩ በመላእክት ፊት ለአንተ ዘምራለሁ። በቤተ መቅደስህም እሰግዳለሁ፣ ለስምህም እገዛለሁ። በምሕረትህ በቸርነት ምክንያት ቅዱስ ስምህን ከሁሉ በላይ ከፍ ከፍ አድርገዋልና እያልኩ ስለዚህም የእግዚአብሔር የአምላክ ስሙ ለዘላለሙ ይመስገን።